አጠቃላይ ግን በዓላት ላይ በዓላት ሲመጡ ሽርጉዱ አለ ጥንቃቄዎችን አድርገን ጥሩ በዓል ለማሳለፍ መጣር በዓሉም ደግሞ ያማረ የደመቀ እንዲሆን የምናደርጋቸው ጥንቃቄዎች ወሳኝ ናቸው። በኋላ ከወዲሁ ግን ጥንቃቄዎቹን አሁንኛ ቀድመን የተናገርናቸው ቀድመው እንዲጠነቀቁ ነው። ጊዜዎች አሉ ሳምንታት አሉና በእነዚህ ሳምንታት ለማስታወስ ልክ ነው። እንግዲህ የበረካ መሰናዶአችን ነው። መጋቢ ሚስጥር ስማቸው ንጋቱ ጋር ቆንጆ የበረካ መሰናዶ አዘጋጅተናል። መሰናዶን ተጋበዙ። ጥሩ ጊዜ ይሁንላችሁ። ተነስተልን የተከበራችሁ ተመልካቾቻችን የቅዳሜ ቡና የበረካ ሰዓታችን ላይ እንገኛለን። ዛሬ እንግዲህ በበረካ ሰዓታችን በባህር ዳር ከተማ ብዙዎች ያውቋቸዋል። በተለይ በመንግስታዊ ኃላፊነት ደረጃ የተሰጣቸውን ስራ በብቃት በመወጣት የተሻሉ አፈጻጸም ነበራቸው። በተለያዩ ተቋማትም እንዲሁ በምስጋና ነው ያጠናቀቁት። ከዛ ባለፈ ደግሞ እንግዲህ በቤተ ክህነቱ ዕውቀታቸውም ላቅ ያለ ነው። እንግዲህ የቅኔ መምህርነትን ጨርሰዋል። ከዛ ባለፈ ዘመናዊ ትምህርት ገብተው ደግሞ 12 ዓመታትን የሚወስደውን ትምህርት በ6 ዓመት በማጠናቀቅ እንግዲህ በተለየ ተሞክሮ ጨርሰዋል። ዩኒቨርሲቲም ገብተው እንግዲህ በተለየ ሁኔታ በአመርቂ ውጤት ተመርቀው ወጥተው ሀገራቸውን ብሎም ክልላቸውን በመምጣት እዚህ አማራ ክልል ላይ ባህር ዳር ላይ የተለያዩ ተቋማትን በመምራት ጥሩ ስራን ሰርተው ብዙዎች የሚያመሰግኗቸው ለብዙዎች ስኬት ቀና መንገድ በመክፈት ይታወቃሉ። ዛሬ በውድ ተመልካቾቻችን በእናንተ ፊት ልናመሰግናቸው በበረካ ዝግጅታችን እንግዳ አድርገናቸዋል። ማን ናቸው ካላችሁን መጋቢ ሚስጥር ስማቸው ንጋቱ ይባላሉ። እንግዲህ ቀረጻ የምናደርግበት እዚህ ብሉ ናይል ሆቴል ወይም አቫንቲ ሆቴል ነው ያለነው። በዚህ አጋጣሚ ብሉ ናይል ሆቴል ወይም አቫንቲን ይህንን ቀረጻ እንድናደርግ ስለተባበረን ከልብ እናመሰግናለን ብሎኛል። እኔ በብዛት በሰሯቸው ስራዎች አውቃለሁ። ተመልካቾች ግን እንደው ሙሉ ስዕል እንዲኖራቸው ትውልድና እድገቶ የት ነው? የተወለድኩት እዚሁ ጎጃም ውስጥ ነው። ምስራቅ ጎጃም ቢቡኝ የሚባል ወረዳ አለ። እዚያ ነው የተወለድኩት። ለትምህርት እንደደረስኩም በዚያው አካባቢ ከቤቴ ነው የጀመርኩት። አባቴ ካህን ስለነበሩ ትምህርቱን ከቤቴ ጀመርኩ። እድሜ ከፍ እስከሚል ድረስ በአካባቢ እየተዘዋወርኩ ተማርኩ። በኋላም ደግሞ ከፍ እያልኩ ስሄድ በተለይ የቅኔ ትምህርት ከጀመርኩ በኋላ ከወረዳው ወጥቼ በስናን ወረዳ፣ በደንበጫ ወረዳ፣ በተለያዩ ቦታዎች ላይ በደብረ ኤልያስ ወረዳ የግዕዝ ቋንቋና የቅኔ ትምህርትን ተከታትያለሁ። የቅኔ መምህር ሆኜ ከተመረኩ በኋላ ደግሞ ወደ ሸዋ በመሻገር ደብረ ሊባኖስ ገዳም ገብቼ የትርጓሜ መጻሕፍት ትምህርት እከታተል ነበር። አላጠናቀቅኩትም። ከዚያ በኋላ ዘመናዊ ትምህርት እንድማር የብዙ ሰዎች ግፊት ስለነበረበት የግፊቱ መነሻ የሆነው ትንሽ የትምህርት አቀባበሌ ከመደበኛ ተማሪዎች ወጣ ያለ ነው። ፈጣን ነበርኩ እና ያንን ፍጥነቴን ስለተገነዘቡ ሰዎች በዚሁ በመንፈሳዊ ትምህርት ብቻ ታስሮ መቅረት የለበትም። እንግዲህ የቅኔ መምህር ነው፣ በቂ ነው፣ አንዱን ሙያ ይዟል። ዘመናዊ ትምህርት ቢማር ይሻላል የሚል አስተሳሰብ የነበራቸው ሰዎች በእድሜም ብዙም ገና ስለነበርኩ እኔም ይህንን ሀሳብ ተቀብዬ ወደ አዲስ አበባ ነው ሄድኩት። ዝም ብዬ አይደለም ሄድኩ። በወቅቱ የነበሩ ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው ከደብረ ሊባኖስ ወደ አዲስ አበባ የወሰዱኝ። እዚያ ሄጄ ሰዋስወ ብርሃን ቅዱስ ጳውሎስ የሚባል አዳሪ ትምህርት ቤት አለ ኮልፌ። እዚያ ነው የተማርኩ። ታኅሳስ 5 ቀን 1966 ዓመተ ምህረት ሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት ገባሁ። ዘመናዊ ትምህርት ልከታተል። ግንቦት 16 ቀን 1971 ዓመተ ምህረት ማትሪክ ወሰድኩ። ይሄ ማለት 5 ዓመት ከ6 ወር ነው። ግን
በትምህርት ዘመን ሲቆጠር 6 ዓመት ማለት ነው። አዎ በዚህ ጊዜ ውስጥ ከአንደኛ እስከ 12ኛ ክፍል ድረስ ያለውን ትምህርቴን አጠናቅቄ አዲስ አበባ ዩኒቨርሲቲ በመግባት በፖለቲካል ሳይንስና ዓለም አቀፍ ግንኙነት ዋና በማይነር ደረጃ ደግሞ ማኔጅመንት በዚህ የመጀመሪያ ዲግሪን ይዤ ወደ ስራው ዓለም ተቀላቅያለሁ። የዩኒቨርሲቲ ተማሪም የሃይስኩል ተማሪም እያለሁ ደግሞ የሰንበት ትምህርት ቤት መምህር ሆኜ አገልግያለሁ። ወደ 8 ዓመት ያህል ሰርቻለሁኝ። ስራም ከያዝኩ በኋላ ጭምር ማለት ነው። የሰንበት መምህራን ሊቀመንበርም ሆኜ ጭምር አገልግያለሁ። ከዚያ በኋላ ግን ያው ሙሉ በሙሉ በመንግስት ስራ ላይ በመሰማራት መጀመሪያ አዲስ አበባ 11 ዓመት ያህል እዚህ ክልል ውስጥ ደግሞ መጥቼ ወደ 22 ዓመታት ያህል በድምሮ ለ33 ዓመታት ያህል መንግስት አገልግሎት ስሰጥ ቆይቼ በ2007 ዓመተ ምህረት ከነሐሴ 1 ቀን ጀምሮ ጡረታ ወጥቻለሁኝ። በራሴ ፈቃድ ነው ጡረታ የወጣሁት እድሜ ሳይደርስ በ55 ዓመት ማለት ነው። የተማሩ ሰዎች ወደ ክልሉ ገብተው ያገልግሉ በተባለበት ወቅት ወደ ክልሉ በመምጣት እዚህ አማራ ክልል ላይ በተለያዩ መንግስታዊ ቢሮዎች ላይ በኃላፊነት ደረጃ ሰርተው የተሻለም ተሞክሮ ነበሩት፣ ብዙዎችም ያመሰግኑታልና እስኪ ስለዛ ጉዳይ እናንሳ። እኔም በጣም ደስ ይለኛል። እንደሚታወቀው የኢትዮጵያ ሲቪል ሰርቪስ የአገልግሎት አሰጣጥ ከጊዜ ወደ ጊዜ በጣም እየተዳከመና አገልግሎት ፈላጊውን ህብረተሰብ እያማረረ ሲመጣ መንግስት ይህንን ሁኔታ ከስር መሰረቱ መቀየር አለብኝ ብሎ አዲስ ጥናት በጣም ሰፊና ጥልቅ የሆነ ጥናት ነው ሲያካሂድ የነበረውና በአጋጣሚ እኔ የህብረት ስራ ማህበራት ማስፋፊያ ቢሮ እያለሁ እዚያ የአስተዳደርና ፋይናንስ አገልግሎት ኃላፊ እያለሁ የክልሉ መንግስት የዚያን ጊዜ የክልላችን ርዕሰ መስተዳድር የነበሩት ክቡር አቶ ዮሴፍ ረታ ነበሩ። ካሉት እዚህ ክልል ውስጥ አሁን አገልግሎት እየሰጡ ካሉ ምሁራን መካከል ለዚህ ስራ ይበቃሉ፣ ይመጥናሉ ያሏቸውን የተወሰኑ ሰዎች ሲመርጡ እኔም እዚያ ተመረጥኩኝ እና ወደ አዲስ አበባ ተልኬ ለ8 ወር ያህል የአቅም ግንባታ ፕሮግራሞች ቀረጻ ሲካሄድ ተሳታፊ ነበርኩ። ከፕሮግራም ዴቨሎፕመንትን የጀመርኩት ከፕሮግራም ቀረጻ። ይህንን ፕሮግራም በአገር አቀፍ ደረጃ ሲመሩ የነበሩት ክቡር አቶ ተፈራ ዋልዋ ናቸው። እኔ ለሳቸው በጣም ትልቅ ክብር ነው ያለኝ። ይህንን ፕሮግራም ለመቅረጽ እዚሁ ኢትዮጵያ ውስጥ ቁጭ ብሎ መቅረጽ በቂ አልነበረም። በተለያዩ ሀገሮች ተዘዋውረናል። በአውሮፓ የተለያዩ ሀገሮች ተዘዋውረናል። አሜሪካም ሄደናል። አፍሪካ ሀገሮችንም አንዳንድ ሀገሮች አይተናል። እንደዚሁ በማድረግ ለ8 ወራት ያህል ቆይተን ፕሮግራሙ ተቀረጸ። ያ ፕሮግራም ከተቀረጸ በኋላ ወደ ክልላችን የተመለስ ነው። እኔ በዚህ ጊዜ የአቅም ግንባታ ቢሮ ተቋቋመ። በጥቂት ሰዎች ነው የተቋቋመው። ከነዚያ ሰዎች አንዱ ነበርኩ። እዚያው በፕሮግራም ቀረጻው ላይም ስለተሳተፍኩ እኒህን ተግባራዊ ለማድረግ ቆርጠን ተነሳን። ብዙ ሰው በወረዳም ያለ ባለሙያ፣ በዞንም ያለ ሙያ፣ በክልልም ያለ ባለሙያ ስለ ሲቪል ሰርቪስ ሪፎርም፣ ስለ ቢፒአር፣ ስለ ስትራቴጂክ ፕላኒንግ ሲነሳ የሚያስታውስ ይመስለኛል። እኔንም አብሮ ያስታውሳል። እዚያ ላይ የተሻለ ስራ ሰርቻለሁ ብዬ ገምታለሁ። በህይወቴም እምረካበት ብዙ እንዳነብ የሚያደረገኝ ቻሌንጅ ያረግሃል። ንድፈ ሀሳቡ ቻሌንጅ ያረግሃል። በቀላሉ ዝም ብለህ የምትረዳው ነገር አይደለም። በጣም ብዙ ማንበብ አለብህ። ብዙ ስልጠና መውሰድ አለብህ። ለስልጠናም ብዙ ሀገር ሄጃለሁ። በብዙ ሀገሮች ተዘዋውሬም ስልጠና ወስጃለሁ እና እንደሱም ማድረገ ደግሞ ሌሊትና ቀን ማንበብ ይጠይቃል። ማንበብ ብቻ አይደለም፣ ወደ አማርኛ መተርጎም ይጠይቃል። ወደ አማርኛ ብዙን ነገር ተርጉመናል። አዎ አብረውኝ የሚሰሩ በጣም ጎበዝ ባለሙያዎች ነበሩ እና ከነሱ ጋር ሆነን ወደ አማርኛም ጭምር እስከ መተርጎም ሄደን ስለነበረ መጨረሻ ላይ የሚገርም ፕሮግራሞቹ ብቻ ሳይሆን አቅም ግንባታ ቢሮ የሚባለውም ከናካቴው ራሱም ጠፋ። ኢምቢሊየን ገንዘብ ወጪ ተደርጎበታል። በዚህ ፕሮግራም ተቋማትን እንደገና ሪስትራክቸር በማድረግ ይህንን ዋልጌነትን፣ ሙስናን፣ በተለይ ስራ ማጓተትን ይህንን ሁሉ በእጅጉ የፈታ ተደናቂ የነበረው ፕሮግራም ጠፋ። ያው ሽታው ነው ቀረ። እኔ በእውነት በጣም ነው የማዝነው። ለስልጠና ያወጣነው ገንዘብ የፈጀነው ጊዜ ያቃጠልነው ጤንነታችንን ጭምር ሁሉ እየጎዳን አንዳንዶቻችን የዚያን ጊዜ ሙሉ ቀን ነው የምናሰለጥነው። ሙሉ ቀን ጉሮሯችን ሁሉ ጭምር እየታመመ ያ ሁሉ መስዋዕትነት ተከፍሎ ግን የውሃ ሽታ ሆኖ በመቅረቱ በጣም አዝናለሁ። እንግዲህ እኔ እውነትን ለመናገር መደበኛ ስራዬን ሰራው ብዬ ነው የማምነው በግሌ። ሰው ሲያደንቀው ግን እሰማለሁ።
የተለያዩ ተቋማት ላይ የመስራት እድል ነው ነበረውትና በሁሉም በተሰጠው ኃላፊነት በብቃት ነው የተወጡ። እንደውም እርስዎ በነበሩበት ሰዓት ጉዳይ በመጨረስ ደረጃ በጣም ይታወቃሉና ባለጉዳይ መጥቶ ጉዳዩን ሳይጨርስ አይመለስም ይባላልና እስኪ ስለዛ አበርክተው እናንሳ። እንደመጣሁ የተመደብኩት ግብርና ቢሮ ነው። የመጣሁት ከንግድ ሴክተር ነው። ስራ የነበረው የኢትዮጵያ አስመጪና ላኪ ኮርፖሬሽን የሚባል ነው። የዓለም አቀፍ ንግድ ነው የምሰራው እና በኢንሹራንስ፣ በትራንዚት፣ በኢንተርናሽናል ባንኪንግ ዙሪያ ላይ ጥሩ እውቀት አለኝ፣ ልምዱም አለኝ። ስለዚህ በኢምፖርት ስራ፣ በኤክስፖርት ስራ ላይ ጥሩ ኤክስፖዠር አለኝ። ከዚያ መጥቼ ነው ግብርና የገባሁት። ለዚያ ፍጹም ተቃራኒ የሆነ ነገር ነው። ቢሆንም እዚህም መጥቼ ግብርና አልተቸገርኩም። ምዕራብ ጎጃም ግብርና መምሪያ ነው የተመደብኩት። በአስተዳደር ስራ ላይ ነው የተመደብኩ። እዚያም የተወሰነ ጊዜ በአስተዳደር ስራ ላይ ሰርቻለሁኝ። ለ3 አመት ቆይቻለሁ። ለ3 አመት ስቆይ በአዲስ መልክ ግብርና ጥሩ እንቅስቃሴ እያደረገ ነው የነበረው። በዚያ ወቅት በየገጠሩ አሁን እዚህ ለማጠቢያ ሰራተኞች የሚባሉትን የመመደብ የነሱ መኖሪያ የመስራት የእንስሳት ክሊኒኮችን የማነጽ የመሳሰሉት ነገር በአዲስ ወኔ በአዲስ ጉልበት መንግስቱም አዲስ መንግስት ነው ገና በ84 መንግስቱ ተቋቁሞ እኔ በሚቀጥለው አመት ነው የመጣሁትና እዚህ አካባቢ ጥሩ እንቅስቃሴዎች ነበሩ። እኔ እንዳልኩ አርአያ ነኝ ብዬ ገምቼ አላቅም፣ ግን ሰው እንደዚያ እያለ ሲያወራ እሰማለሁ። በተለያየ ቦታ አብረውኝ የሰሩ ሰዎች ሲያገኙኝ ችግር ገጥሟቸው ችግራቸውን የፈታሁላቸው ሰዎች በዚህ ጊዜ እንደዚህ አድርገህልን እንደዚህ ሆኖ እያሉ እንባ ጭምር እያቀረሩ የሚናገሩ ሰዎችን ሳይ እንዴ እኔ እንደዚህ ጥሩ ስራ ሰርቻለሁ እንዴ እያልኩ እንዳስብ ያደርገኛል። አንባቢ ነኝ፣ ሌሊትም ቀንም አነባለሁ እና ንድፈ ሀሳባዊ ነገሮች ላይ አልቸገርም። አደረጃጀት ላይም እውቅና አለኝ፣ ሙያውም ትምህርቱም አለኝ። እዚያ ያንን ስራ በጥሩ ኃላፊነት ስወጣ ይሄ አቅም ግንባታ የሚባለው አደረጃጀትን መሰረት ያደረገ ነው አጠቃላይ አሰራሩ። ስለዚህ አንዱ እሱ ቢሆን ይሻላል ተብሎ በመንግስት ስለታመነብኝ በቀጥታ በርዕሰ መስተዳድሩ ተመርጬ ነው ወደ አቅም ግንባታ ሚኒስቴር እየተላኩት እና ያንን ጨርሼ እንደመጣሁ 5 አመት ነው አቅም ግንባታ ቢሮ የሰራሁት። እርግጥ በመሀል አቋርጬ ወጥቻለሁኝ። ወራቱ አያሌው የክልሉ ርዕሰ መስተዳድር ሆነው ሲመጡ እኔ እንደገና ደግሞ የርዕሰ መስተዳድርና ክልል መስተዳድር ምክር ቤት ጽህፈት ቤት ኃላፊ ሆኜ እንደገና ወደዛው ወደ እሳቸው ተመለስኩ። ከአቅም ግንባታ ወጣሁ ማለት ነው። ከዚያም 3 አመት ያህል መሰለኝ አገለገልኩ። መጨረሻ ላይ የገጠር መንገዶች ባለስልጣን ቦታው ክፍት ነበር እና አንድ የተወሰነ ወር ቆየ ክፍት ሆኖ። እንግዲህ ሲያፈላልግ በዚያን ጊዜ የነበረው አመራር ምንም እንኳን ሙያ ኢንጂነሪንግ ባይሆንም የትኛውንም ኃላፊነት ሲወጣ አይተነዋል። የትም ቦታ መድበ ነው ፌል አላረገም፣ ውጤታማ ነው። እዚያም ብንመድበው ውጤታማ ሊሆንልን የሚችል ይህንን የሚሸፍንልን እሱ ነው ብለው ጠየቁኝ። አረ ይሄ ነገር የተለየ ሙያ የሚጠይቅ ነው፣ ግድ የለም ፖለቲካል አመራር ነው የምትሰጠው። እስካሁን ድረስ ባየነው በተሞክሮ የሚያቅትህ ነገር የለም ብለው መደቡኝ። እሺ ብዬ ሄድኩ። እንደሄድኩ እንግዲህ እንዳልኩ አነባለሁ። ስለማነብ የመጀመሪያ ቀላል የሆኑ ነገሮችን የኢንጂነሪንግ መጻሕፍትን ስጡኝ እያልኩ ማንበብ ጀመርኩ። መስክ እወጣለሁ ከባለሙያዎቹ ጋር ቁጭ ብዬ ከተራው ባለሙያ ከፎርማኑ ጭምር ሁሉ ሳይቀር እማራለሁ። መስክ ሄጄ እያንዳንዷን ነገር እጠይቃለሁ፣ እያንዳንዷን ስራ እጠይቃለሁ። ከ6 ወር በኋላ እውነቱን ለመናገር እንዲያው ራስን ማድነቅ ጥሩ አይደለም እንጂ የአንድ ባለሙያ ያህል እውቀት ለመያዝ ችያለሁኝ። ዛሬ ማንንም ሰው እዚያ ገጠር መንገድ አካባቢ ሄድ ብትጠይቅ ይነግርሃል። እና እንደ ባለሙያ ስራውን ሁሉ ኮሜንት እስከ ማድረግ ድረስ ሰራው። 5 አመት ነው እዚያ ቆየሁት። እዚያ ደግሞ በጣም እድለኛ ሆኜ ምን አጋጠመኝ? አንድ ሀገር አቀፍ ፕሮግራም ተዘረጋ። ዩራፕ የሚባል ዩኒቨርሳል ሩራል ሮድ አክሰስ ፕሮግራም የሚባል በፌዴራል የሚመራ ነው። አጠቃላይ በየክልሎቹ ነው፣ በሁሉም ክልል ነው ይህ ፕሮግራም የተዘረጋው። ወረዳን ከዞን፣ ዞንን ከቀበሌ፣ ቀበሌን ከቀበሌ ጋራ የሚያገናኝ የገጠር መንገድ ፕሮግራም ነው። እሱን ብዙ አዲስ ስራ ነው፣ ብዙ ጥረት ይጠይቅ ነበር፣ አዲስ አደረጃጀት ይጠይቅ ነበር። ይሄ ሁሉ ነገር ሲሆን በኃላፊነት እሱን በተጠበቀው ደረጃ ለመምራት ችለናል። እዚያ ጎበዝ ልጆች አሉ፣ አሁንም አሉ ስራው ላይ። አንዳንዶቹ ከዚያ ወጥተው ሌላ ቦታ ላይ በኃላፊነት እየመሩ ነው። አንዳንዶቹ እዚያ ውስጥ ሆነው እየመሩ ናቸው ያሉትና አንዳንዶቹም በሀገር አቀፍ ደረጃ አሉ። ለምሳሌ ይህን ፕሮግራም በተወሰነ ወቅት ላይ ሲመሩ የነበሩት አሁን ቢሮ ኃላፊ ሆነው እያገለግሉ ናቸው ያሉት።
የመሰረተ ልማትና ከተማ ልማት ቢሮ ኃላፊ አቶ ቢያዝን፣ በኋላ ደግሞ አሁን የደህንነት ሚኒስትሩ ክቡር አቶ ተመስገን ጥሩነህ ይህንን ፕሮግራም ሲመሩ ነበረ። እኔ ከበላይ ሆኜ እየመራ ማለት ነው። የተወደዳችሁ እየተከታተላችሁ የምትገኙት የበረካ መሰናዷችን ነው። የዛሬ የበረካ እንግዳችን አድርገን እያመሰገናቸው ያለው ደግሞ በዚህ በባህር ዳር ከተማ በተለያዩ ስራዎች የምታውቋቸው መጋቤ ምስጢር ስማቸው ንጋቱ ናቸው። ከእሳቸው ጋር ያለን ቆይታ አሁንም ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። በኃላፊነት ደረጃ እንግዲህ በሁሉም ተቋማት የተሻለ ተሞክሮ ነበረውት፣ ሁሉንም በብቃት መወጣት ችለዋል እና ለዚህ ሚስጥሩ ምን ይሆን? እንደው ከዛ በኋላ ሁሉም ሰው እርስዎን በማመስገን ይታወቃል እና ያተረፉት ነገር ምንድን ነው? እንግዲህ እርገቴ በመንፈሳዊ ትምህርት ነው። ወደ 11 ዓመታት ያህል መጀመሪያ የልጅነት ጊዜና ያጠፋሁት በመንፈሳዊ ትምህርት ነው፣ በአብነት ትምህርት። እዚያ ብዙ የምንማረው ስነ ምግባር አለ፣ ተቀርጸን የምናድግበት ስርዓት አለ። በጣም ጥብቅ ስርዓት ነው፣ ጠንካራ ስርዓት ነው። ቁጭ ብሎ ስራን መስራት፣ የዋልጌነት ባህሪ እንዳይኖረን የማድረግ እኔ የምሰራውን ስራ በሙሉ አለቃ ያየኛል፣ ሰው ያየኛል ብዬ አልሰራም፣ እግዚአብሔር ያየኛል ብዬ ግን እሰራለሁ። እዚህ ቦታ ላይ ቁጭ ስል አገልግሎት እንድሰጥ ይህንን አምኜ ነው የምገባው። ለዚህ ያ በመንፈሳዊ ትምህርት ያሳለፍኩት ጊዜ ጠቅሞኛል ብዬ አስባለሁ። ከዚያ በኋላ ደግሞ የተማርኩትም የመጀመሪያው ይሄ ፖለቲካል ሳይንስና ዓለም አቀፍ ግንኙነት የሚባለው ስነ መንግስት ነው የሚባል በአማርኛ ስነ መንግስት ነው። ስለ መንግስት እንዳውቅ ያደርገኛል። የመንግስት ባህሪ መቼ ነው? ምንድን ነው? መንግስት መቼ መጣ? እንዴት አደገ? ንድፈ ሀሳቡ ምንድን ነው የሚለውን ነገር በአግባቡ እንዳውቅ ረድቶኛል። መንግስት ምንድን ነው የሚሰራው ምንድን ነው የሚለውን ነገር እንዳውቅ አድርጎኛል። ስለዚህ መንግስት ምን እንደሚሰራ ካወቅኩ እኔ የመንግስት አካል ነኝ፣ ምን እንደምሰራ አውቄ ነው የምገባው። ስራ ከመጀመሪያ በፊት ስራውን ነው ማጠና። ምንድን ነው እዚህ መስሪያ ቤት እንግዲህ ብዙ መስሪያ ቤቶች ተዘዋውሬያለሁ አይደል? እያንዳንዱ መስሪያ ቤት የሚሰራውን ስራ ዛሬም በቃል ያውቀዋለሁ። ገና መጀመሪያ የማደርገው ነገር የተቋሙን ስራ ማጠናት ነው። ዘልዬ ስራ አልጀምርም። የተወሰኑ ቀናትን አጠናለሁ። ሳጠና ደግሞ የተለየ ባለሙያ መርጫ አይደለም። ከዘበኛው አጠናለሁ፣ ከተላላኪው አጠናለሁ፣ ከጽዳቷም አጠናለሁ፣ ከጸሐፊዋም አጠናለሁ፣ ከባለሙያውም አጠናለሁ፣ በማኔጅመንት ደረጃ ላይ ካሉ ከምክትሎችም ከሁሉ አጠናለሁ። ይህንን አድርጌ ወደ ስራ ስለምገባ ቅን አገልግሎት ለመስጠት አልቸገርም። ንድፈ ሀሳብ ለመረዳት አንብቤ የመረዳት እና የመተርጎም ችግር የለብኝም። የኔ የዚህ ኮግኒሽን ኤሌመንት ደካማ ነኝ ብዬ አላስብም። እንዳልኩ እንግዲህ ስማርም ፈጣን ተማሪ ነኝ። ከአንደኛ እስከ 12ኛ በ6 ዓመት ከጨረስኩ ሌላውንም ከዚያ በኋላ ያለ መጀመሪያ መንፈሳዊ ትምህርት ስማርም እንደዚያው ፈጣን ነኝ። በዩኒቨርሲቲ ደረጃም ስማር በተመሳሳይ ደረጃ ንድፈ ሀሳቦችን የዛን ጊዜ አብረኝ የተማሩ ጓደኞች ሁሉ ይመሰክራሉ። ሁሉንም በእንትን ብዬ አንድ ማይነስ ብቻ አለኝ። ከዚያ በተረፈ እንደዚያ ነው እና ባችለር ዲግሪንም ስማር እንደዚያው በከፍተኛ ውጤት ነው። ስለዚህ ያንን አንብቦ የመረዳት ችግር የለብኝም። ያወኩትን ነገር መተርጎምም ደግሞ ተግባራዊ ማድረግ ችግር የለብኝም። ለኔ ባህል አድርጌ ስለያዝኩት ሰው ለማገልገል ለመርዳት የምቸገርበት ነገር የለም እና ለዚህ ሁሉ መነሻዬን የምለው ቤተ ክርስቲያን ናት፣ መንፈሳዊ ትምህርቱ ነው። መጋቤ ምስጢር ስማቸው ንጋቱ ጡረታ ከወጡ በኋላ ለብዙዎች አስተማሪ የሆኑ ስራዎችን እየሰሩ እንደሆነ አውቃለሁ እና እንደው ጡረታ ከወጡ በኋላ አበርክቶ ምን ይመስላል? በምን መልኩ ቀጠለ? የማጥናት የማንበብ የመመራመር አቅሙ አለኝ። መንግስት ስራ ላይ ሆኜ ያንን አቅሜን መጠቀም አልችልም። ያለኝን እውቀት ደግሞ ይዤው ማለፍ አልፈልግም። እሱን መጻፍ እንዳለብኝ እምነቱ ነበረኝ ከመጀመሪያው። እንዲያውም ጡረታ ለመውጣት 1 ዓመት 2 ዓመት ገደማ ሲቀረኝ ለተለያየ ስራ በተለያየ አካባቢ በገጠሩም በምንም ስሄድ እግረ መንገዴን ጥናትም አጠና ነበር፣ መረጃዎችንም ጭምር ሰበስብ ነበር እና ጡረታ ከወጣሁ በኋላ ለማረፍ አይደለም ጡረታን የወጣሁት። ወይንም ደግሞ ብዙ ሰው እንደሚያደርገው መኪያቶ እየጠጡ በየቡና ቤቱ እየተዘዋወሩ ወሬ እያወሩ ወይም ወደ ቤተክርስቲያን አካባቢ እንደየእምነቱ በየእምነቱ ተቋማቱ ቁጭ እያሉ ወሬ ማውራት እንደዚህ አይነት ነገር ብዬ አልወጣሁም። ጡረታ ስወጣ ለጥናትና ለምርምር ቀሪውን ጊዜ ማዋል አለብኝ ብዬ ወስኜ ነው የወጣሁት።
1 ወር 2 ወር ገደማ ነው የተቀመጥኩት። ከዚያ በኋላ ወዲያውኑ ወደ ጥናት ነው የገባሁት እና በመጀመሪያ እኔ ልክ ጡረታ ወጥቼ 1 2 ወር 3 ወር እንደቆየሁ ከባህር ዳር ሀገረ ስብከት አንድ ጥያቄ ቀረበልኝ። ድሮም እናውቃለን፣ መሰረትን እናውቃለን፣ በመንግስት ተቋማትም ምን ያህል ስራ እንደሰራ እናውቃለን እና እባክህ አንድ ማሰልጠኛ ልናቋቋም ነው፣ የካህናት ማሰልጠኛ። ካህናት የሚሰጡት አገልግሎት ዘመኑን የዋጀ መሆን አለበት፣ ስለዚህ አሰልጥንልን የሚል ጥያቄ ቀረበልኝ። በደስታ ነው የተቀበልኩት። ምንም አላቅማማሁም፣ ገንዘብ ምንም አልጠየቅኩም። እንግዲያስ ማሰልጠኛ ላዘጋጅ አልኩኝ። ትንሽ ጊዜ ስጡኝ፣ 1 2 ወር ላዘጋጅ አልኩ። እውቀቱ አለ እዚህ ውስጥ። አንድ መጽሐፍ ጻፍኩ፣ ሁለገብ የአስተዳደር ትምህርት የሚል መጽሐፍ ጻፍኩ። እንግሊዝኛውም በአማርኛ አድርጌ አዘጋጀው። ይህን መጽሐፍ ካዘጋጀው በኋላ ዝግጁ መሆኔን ገለጽኩ። እዚያ ማስተማር ጀመርኩ። እያስተማርኩ የተወሰነ ጊዜ ነው ስልጠና የምሰጠው። ቀጣውን ጥናትና ምርምር ማድረግ ይቻልኩ። በተለይ በግዕዝ ዙሪያ ላይ ያልተጻፉ በቃል ምሁራኑ የሚያውቋቸው እድሜ ልካቸውን በቃል ይዘዋቸው የሚኖሩ ግን አሁን ያሉት ምሁራን ምናልባት ባይኖሩ ጊዜ እያለፈ ሲሄድ ሊጠፋ ይችላል የሚል ስጋት አደረብኝ እና መጀመሪያ ማይዶት የምትባል ያዘጋጀሁት መጽሐፍ ይሄ ነው። ይሄ በአማርኛ የሰዋስው መጽሐፍ ነው፣ ወይም በእንግሊዝኛ ግራመር የሚባል ማለት ነው። እንዳልኩ መምህራኑ በቃላቸው ያውቁታል፣ ግን አልተጻፈም በአግባቡ። እኔ ይህንን መጽሐፍ ለመጻፍ 3 ቤተ ጉባኤዎችን መርምር ያለሁኝ፣ ጥናት አድርግ ያለሁኝ። የግዕዝ ቋንቋ ትምህርት በ3 ይከፈላል፣ የዋሸራ፣ የዋርላ፣ የጎንጅ ተብሎ። ይህንን መጽሐፍ ለመጻፍ 3ቱንም ጉባኤ ቤቶች አነጋግር ያለው ጥናትና ምርምር ሰርቻለሁ። ዋሸራ እንደውም በተደጋጋሚ ሄጃለሁኝ። 3ቱንም ቤተ ጉባኤ አጠቃሎ የያዘ ማን ምንድነው መሰረተ ሀሳቡ፣ ምን ያስተምራል፣ መቼ ተፈጠረ በሚለው ከመጀመሪያው ቅኔውን ፈጠረው ከሚሉት ሰው ጀምሮ እስካሁን ድረስ ያለውን ሀረገ ትውልድ ጭምር የሚተነትን መጽሐፍ ነው። ይሄ አሁን በብዙ ዩኒቨርሲቲዎች ማስተማሪያ ሆኖ ያገለግላል። ይሄኛው ደግሞ ጦማረ ትስብእት ይባላል። መጽሐፉን የጻፈው ንጉሱ አጼ ዘርዓ ያዕቆብ ነው። በወቅቱ የነበረውን ስርዓት የደነገገበትና በተለይ በዚያ ዘመን ጥንቆላ እጅግ በጣም ገኖ የወጣበትና አስቸጋሪ የሆነበት ጊዜ ላይ ደርሶ ነበረ። ነገስታትን ሁሉ ሳይቀር መቆጣጠር የቻሉበት ያንን ለማውገዝ ብሎ የጻፈው በጣም ድንቅ መጽሐፍ ነው። በግዕዝ ነው የጻፈው። ከግዕዝ ወደ አማርኛ ተርጉሜው ማህበረ ቅዱሳን አሳትሞት በብዛት ሽያጭ ላይ የዋለ መጽሐፍ ነው። ይሄ መጽሐፍ ደግሞ የለውጥ አመራር ለቤተ ክርስቲያን የሚል ነው። ወጥ ስራ ነው። ቤተ ክርስቲያን አሁን ያለችበትን ሁኔታ ይዳስሳል። የተለያዩ ንድፈ ሀሳቦችን ይዳስሳል። የተለያዩ እውቀቶችና ትምህርቶች ወደ ኢትዮጵያ አንዳንድ ስርዓቶችን መቼ እንደመጡ መነሻቸው የት እንደሆነ ይዳስሳል እና ቤተ ክርስቲያኗ አስተዳደሯን፣ አሰራሯን እንዴት ነው ማዘመን ያለባት፣ ከዘመኑ ጋር እኩል አብራ መራመድ አለባት። አብዛኛዎቹ ጽሁፎች ያሉት የ16ኛው የ15ኛው መቶ ክፍለ ዘመን ነው። የአፄ ዘርዓ ያዕቆብ ዘመን ነው። የአስተዳደር መጽሐፍ ፍትሐ ነገሥቱ ምንም የዚያ ዘመን ነው። ያ ለዛሬው ትውልድ አይሆንም። የዛሬው ትውልድ ሌላ፣ የዚያ ዘመን የነበረው ትውልድ ሌላ። ዛሬ እጅግ በጣም የዘመነ ትውልድ ነው። ለሱ የሚመጥን እውቀት እና ትምህርት ቤተ ክርስቲያኗ ያስፈልጋታል የሚል በጣም በርካታ መሰረተ ሀሳቦችን የያዘ መጽሐፍ ነው። ይሄም በብዛት ገበያ ላይ እየዋለ ነው። ይህንንም ማህበረ ቅዱሳን አሳትሞ እሱ ነው በስራ ላይ እየዋለው። ይሄ እንግዲህ ቤተ ክርስቲያን ልዩ ልዩ የቀኖና መጻሕፍት አሏት። ከነዚያ ቀኖና መጻሕፍቶች መካከል አንዱ መጽሐፈ ሲኖዶስ ነው። ሲኖዶስ ዘሐዋርያት ነው። በዘመነ ሐዋርያት የተቀመረ ነው፣ ግን ጠፍቶ ነበር፣ አልነበረም በተሟላ ሁኔታ እዚህ ፈልጎ ማግኘት አልተቻለም። እኔም በአጋጣሚ አንድ ጓደኛ ጀርመን ሀገር የሚኖር እሱ ልኮልኝ ነው። ከግዕዝ ወደ አማርኛ የተተረጎመ ነው እና በአንድ በኩል ግዕዙ አለ፣ በሌላ በኩል አማርኛ አለ። ሁለተኛውን ሶስተኛ ህትመት ታትሟል። አሁን አንድ አሳታሚ ድርጅት ነው ያሳተመው። ሌላው በቅርቡ የታተመ መጽሐፍ በጣም የምኮራበት በጣም የምደሰትበት ይሄ መጽሐፍ ነው። እንደምታየው በጣም በረቂቁ በሲንግል ስፔስ ተጽፎ 806 ገጽ ነው። እኔ በኤፎር ሳይዝ ጽፋው ግን 1414 ገጽ ነው። ተጨምቆ ነው ወደዚህ የመጣው። ለህትመት አስቸጋሪ ሆኖ ቢፋይፍም ሆኖ እንደዚህ ትልቅ መጽሐፍ ነው። ይሄ መጽሐፍ ምንድነው የሚባለው? የግስ አወራረድና የግስ እርባታ ስርዓት ነው። ግስ አወራረድ የሚባለውን የቅኔ መምህራን ሊቃውንት በቃላቸው ያወርዱታል፣ በቃላቸው ያውቁታል። ይህንን ግዙፍ ነገር ቅኔም ረጅም ዘመን የሚፈጅበት ዋናው ምክንያት ይሄ ነው። ግን አልተጻፈም።
አለቃ ኪዳነ ወልድ ክፍሌ የጻፉት መዝገበ ቃላቱን ነው፣ ትርጉሙን ነው። ግስ አወራረድ አልጻፉም። ሌሎችም ግስ የጻፉ ብዙ ሊቃውንት አሉ። አወራረዱን ግን የጻፈ ሰው የለም። እንዳልኩ የኔ የግል ሀብት አይደለም። መምህራኑ ግን በቃላቸው ይወርዱታል። የጻፈው ሰው ግን የለም። እኔ ጻፍኩት። ከእንግዲህ ይሄ ጥበብ ይሄ ሙያ አይጠፋም። ተጽፏል፣ ተመዝግቧል፣ ለትውልድ ይተላለፋል። ስለዚህ አለቃ ኪዳነ ወልድ ክፍሌ ያንን መጽሐፍ በመጻፋቸው እሳቸው በህይወት የሉም። በህይወት ያለ ዝነኛ ሰው ከሚጠራው በላይ ዛሬ ይጠራሉ በሰሩት ስራ። ይሄም የግስ አወራረድና የግስ እርባታ ስራ በጣም ትልቅ ስራ ነው። በታተመ እንጃ 2 ወር ባልሞላ ጊዜ ውስጥ አለቀ ከገበያ። አሁን ሁለተኛ እትም ሊታተም እየተዘጋጀ ነው ያለው። ጀርመን ሄዷል፣ አሜሪካ ሄዷል፣ ካናዳ ሄዷል። በብዛት እንዲሁም ፍረንጆች ናቸው የወሰዱት። በሚያስገርም ሁኔታ እየሄደ ነው ያለው። ሌሎችም አሉ እዚህ በአጋጣሚ ስለ አላመጣኋቸውም እንጂ የታተሙ 7 ናቸው። ያልታተሙ ደግሞ ሁሉ ነገር ያለቀላቸው 3 አሉ። ሁሉ ነገር አልቆ የተጠናቀቁ 10 በለው። አሁን እየሰራኋቸው ያሉት ደግሞ 3 መጽሐፍ ጎን ለጎን እየሰራሁ ነው ያሉት። አሁን ጎን ለጎን 3 መጽሐፎች እየሰራሁ ነው ያሉት። አንድ ሰው ጡረታ ከወጣ አዲስ የህይወት ምዕራፍ ጀመረ ባይነኝ እኔ። አዲስ የህይወት ምዕራፍ። ለዚህ ግን መጀመሪያ ብቃት መኖር አለ። የእርስዎን ፈለግ ተከትለው በተሻለ ጥሩ ደረጃ ላይ እንደሚገኙ ሰምቻለሁ። እንደው ለተመልካቾች ይህን ተሞክሮ ቢያጋሩልኝ ደስ ይለኛል። ልጆቹ በምን ሁኔታ ላይ ነው ያሉት? 3 ልጆች ነው ያሉኝ፣ 2 ወንድና አንዲት ሴት። ሴቷ እዚህ ባህር ዳር ከመጣን የተወለደች ናት። የመጀመሪያው ልጄ በጣም አንባቢ ነው። በጣም አንባቢ ነው። 24 ሰዓት ቁጭ ብሎ ቢያነብ የሚሰለቸው ልጅ አይደለም። እዚህ ባህር ዳር ዩኒቨርሲቲ በኢኮኖሚክስ ነው በመጀመሪያ ዲግሪ የተመረቀው። ባህር ዳር ዩኒቨርሲቲ ሲማር የአመቱ ሰቃይ ተማሪ ነበረ። በሙሉ በኤ ነው የጨረሰ። አንድም ቢ የለበትም። በኤ ነው የጨረሰው እና የአመቱ ተሸላሚ ሆኖ ዋንጫውን ሲወስድ የዚያን ጊዜ የዩኒቨርሲቲ ፕሬዚዳንት የነበሩት ዶክተር የሽመብራት አምባሳደር ዶክተር የሽመብራት ነበሩና እሳቸው እኔን የክብር እንግዳ አድርገው ጋበዙኝ። ያኔ እኔ ደግሞ የርዕሰ መስተዳድር ጽሕፈት ቤት ኃላፊ ነኝ እና የሚሸልሙልኝ እሳቸው ናቸው ብለው እኔን ጎልድ ሜዳሊስት አሉና ሲጠሩ የኔ ልጅ ናትናኤል ስማቸው ብለው ጠሩ። እንዴት እንደደነገጥኩ ልነግር አልችልም። ስለዚህ እኔ ሸላሚ ልጅ ተሸላሚ ሆነን መድረክ ላይ ተገናኘን ዩኒቨርሲቲው። ከዚያ በኋላ ማስተርሱን የያዘ በትልቅ ነጥብ ተመረቀ። ፒኤችዲውን ቀጠለ። አሁንም በጥሩ ሁኔታ ጨረሰ። ስዊድን ሀገር ሲያስተምር ቆይቶ ኮላላምፑር ምናምን ጣሊያንም ቆየ። አሁን ዋሽንግተን የዓለም ባንክ ኮንሳልታንት ሆኖ እየሰራ ነው ያለው። ቀጣዩ ልጅም ጥሩ አካዳሚሻን ነው። እሱም በግል ስራ ላይ ተሰማርቶ እየሰራ ነው ያለው። 3ኛዋ ልጅ ፋርማሲስት ናት። እሷም ትምህርቷን ጨርሳ አሁን ስራ ላይ ነች ያለችው። እንግዲህ ልጆቻችን እዚህ ደረጃ ላይ ደርሰዋል። ማመስገን የምፈልገው ነገር በእውነት እስካሁን ድረስ አብረውኝ የሰሩ የስራ ባልደረቦች ለስኬት እኔ አግዘውኛል የማስበው እኔ ስኬታማ እንደሆነ አድርገዋል እምለው በሰራውበት መስሪያ ቤት ሁሉ አብረውኝ የሰሩ የማኔጅመንት አካላት፣ አብረውኝ የሰሩ ባለሙያዎች፣ በተለይ አግም ግንባታ እያለው አብረውኝ የሰሩ ሰዎች እንግዲህ ስም ጠርቻ አልጨርሳቸውም። እንዲሁም ማስታወሳቸውን ለመጥራት እንደነ ዶክተር ጥላዬ ጌቴ፣ እንደነ ዶክተር ይናገር ደሴ፣ አሁን ዶክተር ሆኗል ይመስለኛል በነግረው ዋሌ አያሌው የሚባል ጓደኛ አለኝ። እነዚህ በጣም ያገዙኝ ባለሙያዎች ናቸው። የክልሉ ርዕሳነ መስተዳድር እየሆኑ በየጊዜው የመጡት አቶ አዲሱ፣ አቶ ዮሴፍ፣ አቶ አያሌው፣ አቶ ገዱ ከኔ ጋር አብረው ሰርተዋል። ሁሉም ለኔ ጥሩ ድጋፍ ያደረጉልኝ ስኬታማ እንደሆንም አግዘውኛል የምለው አመራሮች ናቸው። እነዚህን ሁሉ ማመስገን እፈልጋለሁ። ከሁሉም በላይ ትልቁን ምስጋና የምሰጠው ለባለቤቴ ነው። እኔ ስራ ሁሉ የተሳካ እንዲሆን ቤቴ ፍጹም ደስተኛ እንዲሆን ልጆችንም በጥሩ ሁኔታ ማኔጅ በማድረግ ያገዘችኝ ከማንም በላይ ባለቤቴ ነችና ምስጋና ለማቅረብ እወዳለሁ። እግዚአብሔር ይስጥልኝ። መጋቤ ምስጢር ስማቸው ንጋቱ ፕሮግራሜ ላይ አክብረው ተገኝተው የህይወት ልምዶን ስላካፈሉኝ ስለተጨዋወትን ደስ የሚል ቆይታ ስለነበረን ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስለተሰጠኝ። መልካም።
የተከበራችሁ ተመልካቾቻችን የዛሬው የበረካ መሰናዷችን ቀደም ሲል ባያችሁት መልኩ መጋቤ ምስጢር ስማቸው ንጋቱን እንግዳ አድርገን ያለፉበትን የህይወት መስመር የወጡትን የወረዱትን ለሀገራቸው ያበረከቱትን አስተዋጽኦ ያነሳን ተጨዋወትን። የነበራቸው አስተዋጽኦ ቀላል ነገር አይደለም። በእናንተ በውድ ተመልካቾቻችን ፊት ዛሬ ከልብ እናመሰግናቸዋለን። አዝመራው ሞገስ ይህንን ዝግጅት በቀረጻ በኩል እየቀረጸልን እስካሁን ሰዓት ድረስ አብሮን ነበር። ሰለሞን አደላ ደግሞ መሰናዶውን በማዘጋጀት ወደ እናንተ አደረስኩኝ። የቅዳሜ ቡና የበረካ ዝግጅታችን ያያችሁትን ይመስል ነበር። መሰናዶውን እንደወደዳችሁት እምነታችን ነው። ከአሚኮ ቀሪ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ጤና ይስጥልኝ። ከልብ አመሰግናለሁ። ከወጋችን የተቀዳው